ሰላም እንደምን ቆያችሁ ተማሪዎች። ዛሬም እንግዲህ በሌላ ፕሮግራማችን የተገናኘ ነው ማለት ነው። ዛሬ የምንመለከተው ክፍል 3 ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ከዚህ በፊት ተማሪዎች የተጠየቁ የሞዴል ኤግዛም ጥያቄዎችን የምንሰራ ማለት ነው። ስለዚህ በየትኛውም በኢትዮጵያ ክልል ላይ ሆናችሁ ልክ እንደዚህ ያለ ይዘት ያለውን ትምህርት የምትማሩ ተማሪዎች ካላችሁ እንዲሁም ደግሞ ልጆቻችሁን የምታስጠኑ ወላጆች ካላችሁ ይሄ ቪዲዮ አንድ እስከ መጨረሻው ድረስ እዩት። ሁለተኛ ደግሞ ቪዲዮን ላይክ አድርጋችሁ ለብዙ ሰው እንዲደርስ ማድረግ ትችላላችሁ። ለቤታችንም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ መጀመር ትችላላችሁ። እጅግ በጣም ቀላል ነገር ነው ማለት ነው። የተሰጠን ጥያቄ ስንመለከተው ድብልቅ ቁጥርና አስሪዎች ቁጥርን በምናካፍልበት ሰዓት ምን ማድረግ አለብን የሚለውን ሐሳብ ነው የሚወስደው ማለት ነው። ምንስ ማድረግ አለባችሁ የሚለውን አሁን በደንብ አድርጌ ማሳያችሁ ማለት ነው። የተሰጠን ጥያቄ ከሚከተሉት ውስጥ የሶስት ሙሉ 2/5 ሲካፈል ለ0.05 ከነዚህ ምርጫ ውስጥ ትክክል የሆነው የትኛው ነው ተብሎ የተጠየቀ ነው። ስለዚህ ምን ማድረግ አለብን የሚለውን እናያለን ማለት ነው። ከተሰጠን ጥያቄ ስንነሳ 3 ሙሉ 2/5 ሲካፈል ለ0.04 እንግዲህ እንደዚህ ጥያቄዎችን በምትሰሩበት ሰዓት የምመክራችሁ ነገር አንድና አንድ ነገር ነው። እዚህ ጋር የምትመለከቱት ይህንን ድብልቅ ቁጥር ወደ ህገወጥ ክፍልፋይ የግድ መቀየር አለበት ማለት ነው። የሚቀለው መንገድ እሱ ስለሆነ፣ ሁለተኛው ደግሞ እዚህ ጋር የምታዩት አስሪዎች ቁጥሩ የግድ ደግሞ ወደ ክፍልፋይ እንቀይራቸዋለን ማለት ነው። ከቀየራችሁ በኋላ በቀላሉ ማስላት ትችላላችሁ ማለት ነው። እጅግ በጣም ቀላል ነው። ስለዚህ እያንዳንዳቸው ወደ ተመደበላቸው ይሄኛውን ድብልቅ ቁጥራችሁን ወደ ህገወጥ ክፍልፋይ በምንቀይርበት ሰዓት 5ን በ3 እናባዛለን። ከዛ በኋላ ሁለት ቁጥርን ስንደምርበት 17 ታህታችሁ ደግሞ 5 ነው የሚሆነው ማለት ነው። ሲካፈል 0.04 የሚለውን ይህን አስሪዎሻዊ ቁጥር ማለት ወደ ክፍልፋይ በምንቀይርበት ሰዓት ከነጥብ ወይም ደግሞ ከአስሪዎች ነጥባችን በስተጀርባ ወይም በስተቀኝ በኩል ያሉት የቁጥር ብዛት 2 ስለሆኑ ይህንን ቁጥር በመቶኛ ብታባዙት ተማሪዎች ይመረጣል፣ ለእናንተም ይቀላቸዋል ማለት ነው። ስለዚህ ላዕሉ በመቶ ታህቱን በመቶ አድርገን በምናበዛበት ሰዓት ይህንን ቁጥር 4/100 ይሆናል ማለት ነው። እዚህ ከደረሳችሁ በኋላ እንግዲህ የማካፈል ስልታችሁን በምትጠቀሙበት ሰዓት ድጋሚ የሚመክራችሁ ነገር ምንድን ነው? እዚች ጋ ያለችዋን ቁጥር ወይም ይሄኛውን ክፍልፋይ አሁንም ወደ ዝቅተኛ ሂሳባዊ ቃል ቀይራችሁ ማስቀመጥ ይጠበቅባችኋል። ምክንያቱም ደግሞ ከተሰጣችሁ ምርጫ አንጻር ይህንን ቁጥር አካፍላችሁ ምን ብላችሁ አቃላችሁ በምታስቀምጡበት ሰዓት ረጃጅም ቁጥሮች በሚሆኑበት ሰዓት ስለምትቸገሩ ይህችን ምክር ይሄኛው ወደ ዝቅተኛ ሂሳባዊ ቃል የግድ መቀየር ስላለበት እሱን እንቀይራለን ማለት ነው። 17/5 ኦልሬዲ ወደ ዝቅተኛ ሂሳባዊ ቃል ቀይረናል። ያ ቢቀየርም ወደ ድብልቅ ቁጥር ነው የሚቀየረው። ሲካፈልንልና እዚህ ጋር እንደምትመለከቱት የአራት ቁጥርና የመቶ ቁጥር ትልቁ የጋራ አካፋያቸው ወይም ደግሞ ግሬተስት ኮመን ፋክተራቸው 4 ስለሆነ ይሄኛውን ለ4 ማካፈል ይጠበቅባቸዋል ማለት ነው። ይሄኛውም ለ4 ወይም ደግሞ ለ4 እኩል ማካፈል ይጠበቅባቸዋል። ይሄን ካደረጋችሁ በኋላ 4ን ለ4 በምታካፍሉበት ሰዓት 1 ነው የሚሆነው። ስለዚህ እዚህ ጋር መጣችሁ አንድ ቁጥር ትጽፋላችሁ። 100 ለ4 በምናካፍልበት ሰዓት ደግሞ 25 ነው የሚሆነው። ስለዚህ ሁለቱንም እንዲህ አድርገን ከጻፍን በኋላ የማካፈል ሁለት ክፍልፋዮችን በምታሰሉበት ሰዓት ደግሞ ምን ማድረግ እንዳለባችሁ ከዚህ በፊት ክላስ ውስጥ ከተማራችሁ እሱን ማስታወስ ይጠበቅባችኋል ማለት ነው። እንግዲህ የመጀመሪያዊቷን ክፍልፋይ እዛችሁ እንዳለ ወይም እዚሁ እንዳለ፣ ሁለተኛውን ክፍልፋይ ደግሞ ፍሊፕ ማድረግ ወይም ደግሞ ገልብጠነው ነው የምናባዛው። እዚች ጋር ያለችዋን የማካፈል ምልክት እንተውና የማባዛት ስልትን እንጠቀማለን። ስለዚህ ምን ማድረግ አለባችሁ የሚለውን 17/5 ሲባዛ ይሄ በምንገለብጥበት ሰዓት 25 ይሆናል ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት 25 ቁጥርና 5 ቁጥርን በቀላሉ መቃለል ስለሚችሉ ማለት ነው። ስለዚህ እዚህ ድረስ ከደረጃችሁ በኋላ መልሳችሁ የትኛው ነው ወይስ የቱ አይደለም የሚለውን ለእናንተ ትቻለሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት እነዚህ ሁለቱም ክፍልፋዮች የቀጥታ ነው የምታባዟቸው። ነገር ግን
እንደዛ ከምታባዙ ይልቅ አሁንም አስቀድማችሁ 5 ቁጥርን 25 ቁጥርን በ5 ቁጥር ወደ ዝቅተኛ ሰባዊ ቃል መቀየር ትችላላችሁ ማለት ነው። ስለዚህ ይሄ 25 በ5 5 በ5 ስታደርጉት የሚቀራችሁ መልሳችሁ 17 ሲባዛ በ5 ሲካፈል ለ1። ስለዚህ እኔ እስከዚህ ድረስ እንዴት እንደሚሰራ ካሳየዋችሁ እናንተ ደግሞ ከነዚህ ምርጫ ውስጥ ይህንን የሂሳብ ስሌት ሊወክለው የሚችለውን ምርጫ መርጣችሁ ኮሜንት ላይ አስቀምጡልኝ። ኮሜንታችሁን አያለሁ ማለት ነው። የትኛውንም አይነት አስተያየት፣ ሀሳብ፣ ጥያቄ ካላችሁ ኮሜንት ላይ እኛ መጠየቅ ትችላላችሁ ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። ይህን ቪዲዮ እስከ መጨረሻው ድረስ መልሱ ኮሜንት ላይ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።